እኔ አክብሬ እንት እንዳልኩ እኔን አትንኩኝ፣ በቃ እኔን አትንኩኝ። እኔ ከፈለኩ ልጠመቅ፣ ኦርቶዶክስ ልሁን፣ ኤቲስት ልሁን፣ ፓጋን ልሁን፣ this is my business። እኔ ለዶክተር ሻውል አድርሱለት ብቻ እኔን አትንኩኝ። መብቶ በቃ የራሳችሁ ጉዳይ። ጠረጴዛ ሲዞርም እንዴት እንደሚዞር ሐሳብ እንግዲህ ልስጣቸው ነው እንጂ 365 ቀን ገድል በማዞር ከሆነ ወንድማችን ኤርሚያስ እኮ 365 ቀን ገድል ያወራል። ግን ጉዳያቸውም አይደለም። ምንም አወራም አላወራም እኔ እንጃ። እኔ ይቅርታ አድርጊልኝ ሄልዬ፣ ጉዳያቸውም አይደለም። ግን ጉዳያቸው እንዲሁ ምናልባት አንደኛ ጥሩ ነገረ ክርስቶስን አንስቶ በነገረ ክርስቶስ ማውራት ይቻላል ወይ ሳናውቀው። አይ አሁን እኮ ወደ ጥሩ መስመር እኮ መጥተዋል። በቃ ሲነርጂዝምን ነው የምናምነው ካሉ ሲነርጂዝምን ደግሞ እንዴት እንደሚያምኑት እንግዲህ ያብራራሉ። ለምን መሰለህ? ሲነርጂዝም ሲጀመር ፈቃድና ጸጋ ነው። ሲነርጂዝም የሚለው ጥምረትን የሚናገረው የአባቶች ትምህርት እንደዛ ነው። አሁን እዚህ ደግሞ ፈቃድን ጸጋንና ስራን ነው የምናምነው ደግሞ ካሉ ፕላጂያዝም ነው የሚያምኑት ማለት ነው ኦርቶዶክሳውያን። ስለዚህ ልምጡና እንነጋገር። እችን ጥሪ አድርግልኝ። ጨርሻለሁ። ምን ይምጡ እንደ አንዳቸው ይጉ እንደ አሁን ትወያያለሽ? አይ ቤት ከፍቼ ነው የምወያየው። ለመሰለህ አንዴ ስለጀመር ነው የተቀጠሩ ሰዎች አሉ አስተያየት ሲሰጡ የነበሩ አሉ። አራተኛ ቀናችን እኮ ይዘናል። ስለማልችል ነው። ሄሉ ቤት ለምን ደሞ አትመጣው? ሲስ ግን አንዳንዴ እውነት ሰዎች እነዚህ ሰዎች ይዛሉ። ያፋታኝ ዶክተር እኔ ምን አገባኝ? ሄሉ እኔ ተወያይ እኮ አይደሉም እኮ እኔ ወንድም። አይ ያው ይኸውልህ አሪፍ ውይይት ስላለ አንተ ጋር ብዙ ሰዎች ስለሚመጡ ሄሉ ቤት አሪፍ ውይይት አለ። እውነት ለመናገር በቃ ያው ሄሉ ጋር ሂድ። በቃ እኔ ችግር የለውም እኮ ሄሉ ጋር ነው። አንተን ተከትለው ነው ቤታችን ያመረን ነው። ለምን እኔ ተወያይ አይደለሁ? እኔ ገብቼ ምን አረጋ ነገር ይወጣል። አይ በቀደም እኮ መምጣትህ እኮ ነው ቤቱን ያስለቀቀልኝ። አላየህ እንደዛ ጨልሞ እኔ ላለው ኮፒ ሊንክ ሼር አድርጉላት። ሄሉ እኮ ለሱ እኮ ነው ፌርሊ ታዋያለሽ ብዬ እመሰክራለሁ። ምንም በዚህ እንትን አይደለም። አንዴ እንረዳዳ እንጂ አሁን ጥሩ ቤት እንደ ሄሉ ቤት ያለ ሌላም ነሶሪቲ ጋር ምናምን እየመጣ አንዳንዴ እንደው ተረዳዱ። እናንተ እንኳን ሳትወገዙላችሁ። እኔማ ኦልሬዲ እኮ የኔ እንትን ነው። እኔ ምን አለ መሰለ ፕሮፌት፣ እኔ ኦልሬዲ እኔ ቤት ሲሳይ ቤት እንዳትሄዱ ስለተባለ አንተ እኮ ተወግዛለህ። አሁን ያንተ አይደለም አንተ ስትወገዝ ሌላ ቤት ያስፈልጋል። ግን አየህ ውሸት ሲደጋገም እውነት ይሆናል የሚለው አንተ ጋር ይጫወታል። ዶክተር ሻውል ውሸት ሲደጋገም እውነት ይሆናል። በጧቱ ምን አለ መሰለ ወይኔ ሌላ ስልክ በኖረኝ ኦርቶዶክስ ወንድማችን ሲሶ አለ እኔ በጌታ እስቲ የሚያሰማን ሰው አንድ ቁጥር እስቲ ሪከርድ ያለው ሰው በጌታ እንስማ እስቲ በጌታ። የማን ሪከርድ ነው? አይ ዶክተር ሻውል እኮ በጠዋቱ መጠመቄን ሁሉ ተናገረ እኮ ሳናውቀው በውስጥ ቄዳር ተጠምቋል ምናምን ነገር ብሎ። ኧረ ከምር ነው። ሄሉ ምን መሰለሽ ይኸውልሽ በቀደም ዶክተር ሻውል ለመሰለሽ እኔ አሁን እኮ ቅድም ብያለሁ እግዚአብሔር ምስክሬን ሁሉ ጊዜ ከሰማው ጊዜ ጀምሮ የፓስተር ሶፊ አባባል ውስጥ ልብ ውስጥ አለ። ማንም ሰው ሲሰርበኝ ራሱ አንድ ሰው መጥቶ እዚህ ጋር ሲሰርበኝ እኔ ምንም አይመስለኝም። በቃ ሰውዬው ያለውን ነው የሚሰጠው። እኔም እኮ ያለኝን ነው የምሰጣችሁ እኮ። እኔ አሁን ያለውን የሚሰጥ ንፉግ አይደለም በሚል ነው። እኔ አሁን ያለኝ ነገር ምን መሰላችሁ? ከእናንተ ጋር ኢንጆይ ማድረግ፣ መሳቅ፣ መጫወት፣ ሀሳቡ ላይ ኢንተርቴን ማድረግ፣ ደግሞ ትክክለኛ ውይይት ምናምን ሲመጣ ደግሞ መወያየት። እኔ እግዚአብሔር ምስክሬን አይ ዶንት ኬር አባውት እንትን እኔ አሁን ቴዎሎጂ ምናምን የምትሉት ነገር እኔ ኦልሬዲ በሰላም ታወራላችሁ፣ ትወያያላችሁ ዳትስ። ከዛ ውጪ ግን እኔ ከእናንተ ጋር እስቃለሁ፣ እጫወታለሁ። ያለኝ ነገር ይሄ ነው። ሰዎች ላይ ቂማሊዝም፣ ጥላቻሊዝም ግን ሲሶም ለምን መሰለህ በቀደም ዕለት አሁን ከሁለት ከሶስት ቀን በፊት ተሰብስበህ አኬ ግጥም ይሰጣል፣ አንተ ትዘምራለህ ቁጭ ብለህ። እንግዲህ ይህን እየታየ ምን ችግር አለው? ቆይ ኦርቶዶክሳዊ ቦርድ ቤትና ምንድነው ግጥም ምን ብሎ ገጠመ? ያዝ እንደ አዝማሪ ቤት ያዝ እስቲ ምናምን ብሎ እንትን አለ እንዴ? አይደለም ሞባይሉን ይዘው አሁን ይኸውልህ እሱ ግጥም እየሰጠ ነበር። እናንተ ስትዘምሩ ነበር አብራችሁ። ከዛ ውስጥ አንድ ወንድማችን
ጴ ኦርቶዶክስ ሆንክ የተባለው በዛ ነው። እንግዲህ ቁጭ ብላ አንድ ወንድማችን ጴንጤ ወንድማችን በመሀል ገብቶ ስትዘምር የነበረው አንተ ነህ። ሲሶ ሀብትሽን ለምን አታስገባውም? ይሄ ቤት ነፃ መድረክ ነው አለ። በኮሜንት ከሚደግም ለምን አታስገባውም? እኔ እግዚአብሔር ምስክሬ እኔ እኮ ሀብትሽ ይግባና ሀሳብ ይስጥ። ሲሶ አንተ ሀሳብ ለሁሉም ሰው ነግሬያለሁ። እዚህ ቲክቶክ ላይ 3 ዓመቴ ነው። ኦልሞስት ወደ 4 ዓመትም እየሄደኝ ነው መሰለኝ። ማናችሁም አታስቆሙኝም። እሱንማ በተግባር እኮ አሳይተናል። ከማናችሁም ምንም አይነት እውቅና ፍቃድም አልፈልግም። ማናችሁንም በቤቴ እንድትመጡ ደግሞ ኑ ብዬ አለምን። በቃ በቃ አይ ሲሳይ ቤት ይሄን ሐሳብ እንሞግታለን። ሲሳይ ቤት ይሄ ሐሳብ ተነስቷል እንሞግታለን። አንድ ነገር ነው ግን ሲሳይ ብለህ ሲሶ ተጠምቋል፣ ሲሶ እንትን ነው ፖለቲካ ይሰራል ምናምን ብትል አይ ዶንት ኬር። እኔ ምንም ነገር እንትን አይደለም። ይሄን የቤሄኖክ እኮ አያስለኝም ጆይን ሲላየሁት ከጀነጀነ በኋላ እኮ አያስለኝም። ምን ላድርግ? የሀብትሽን ኮሜንት አይተዋል? ስንቴ እናስቆመው ኦልሬዲ ቆሟል ይላል። መሽኮምኩ እኮ እኔ አንቺ ትቀልጃ እኔ ማንም እዚህ እኔ እንዴ ስንት ያስቆምክ ወንድሜ። እና ኤኒዌይ ምን አለ መሰላችሁ አሁንም እኔ ለሁሉም ሰው ጥሪ ማቀርብ ነው ማለት ነው። ከዚህ ደግሞ በድፍረት እነግራችኋለሁ፣ ሰማችሁም አልሰማችሁም፣ ከዚህ የተሻለ የውይይት ቤት የላችሁም። አቅም ያለው ሰው ለመወያየት ፈቃደኛ የሆነ ሰው ዌልካም። እግዚአብሔር ምስክሬን ተቀጥሮ ያርግ ደጋግመህ ተቀጥሮ ከኔ ቤት የተሻለ በነፃነት የምትወያዩበት በቃ ማለቃቀስ ትችላላችሁ። ሁላችሁም ቤታችሁን ከፍታችሁ አይ ሲሶ በዚህ ገብቶ ሲሶ በዚህ ወርዶ እንደዚህ ዩካንስ ማለት ትችላለች። ከዚህ ቤት ግን የተሻለ የምትወያዩበት ቤት የለም። መብት ደግሞ ሰጥቻችኋለሁ። አንተ እኮ ሀሳብ እኮ አትሰጥም አለ ሲሱ እኮ እንደውስጥ ነው እኮ ታዲያ ለምንድን ነው የሚበሳጩት? ሚዲያ ላይ ያለ ነገር እና ትላንትና ለምሳሌ ዮሲያስ የጻፈውን ጽሑፍ አመጣን። በዚህ ጽሑፍ እኔ አንተም አይል ነው አመጣን። በጽሑፉ ላይ ይሄ ጽሑፍ እኔ እንደው ተከራከርኩ። በፍጹም ዮሲያስ ይሄን ነገር ሊጽፍ አይችልም። ዮሲያስ እኔ አካውንቱ ሀክ ተደርጎ ሊሆን ይችላል እንደዚህ ሊሆን ይችላል ብዬ ለዮሲያስ ተከራከርኩ። እንዴ ከዚህ ውጪ እና መጨረሻው ምን ሆነ? ዮሲያስ ሆነ ወይስ ሌላ ሰው ሆኖ ተገኘ? አንቺ አለቀልን። ዮሲያስ እኮ ራሱ ነው የጻፈው አሉ በሬሊ ነገር ያም ሰኔ ንስትራንት የሰራኸኝ ጉድሳ ዛሬ አልወያይም ብዬ የውሃድ ከየት እንደመጣ እኮ አላወቅኩም። ታውቃለህ? በጣም ግን ጎበዝ ልጅ ነው። በጣም እንትን ነው ስነ ስርዓቱ ምናምን ደስ ይላል ሲያስረዳ። ማን የውሃድ የሚባለው ልጅ እኮ ዛይናው እንደመጣ እኮ አላወቅኩም። እኔ እኮ አላወቅኩም እኮ እኔ እኮ ልወያይ አይደለም የገባሁት ሲጀመር። አንቺ ምን እዚህ ቤት እኮ በጣም እኮ እንትን ነው። ድንገት ተሳስተሽ አትግቢ እንጂ ድንገት የሆነ ሰው ይዝሻል። አሰጋሪ ነው በጣም። ትናንትና ቤቱ ራሱ ይፋጃል። ቤቱ እኔ ራሱ እንዳታስቀስፈኝ ትንሽ የሰጠኝን ተስፋ እንኳን ይዤ ልቀጥል። አንቺ ላይ ማንን ማጠራም ሄሉ ደስ የሚል ነው። ደስ የሚል ጊዜ ነው በጣም። የሁለታችን ቤት ሰፖርት አደርጋለሁ በጨዋነት አወያዩ እንትን አድርጎ በቃ እንደሱ ሰፖርት አድርገልን። ሲስቴም ሶማች ቀደም ስለነበረ ተሳትፎ የምር ከልቤ ነው የማመሰግነው። ከዛ ውጪ ግን ማንም ሰው ሲሳይን እነካለሁ ብትሉ እኔ ጉዳይም አይደለም። እግዚአብሔር ምስክሬን ነው የምላችሁ፣ ጉዳይም አይደለም። ዶክተር ማንም አይነካም። በጣም እግዚአብሔር ምስክሬን ነው የላችሁ። ዶክተርም ሁን ፕሮፌሰርም እኔ እግዚአብሔር ምስክሬን ዶክተርም ሁን ፕሮፌሰርም ሁን የሲሳይን ስም አጠፋለሁ ብትል እኔም በተመሳሳይ መንገድ እመጣለሁ። በተመሳሳይ መንገድ
እኔ አክብሬ እንትን እንዳልኩ እኔን አትንኩኝ። በቃ እኔን አትንኩኝ። እኔ ከፈለኩ ልጠመቅ፣ ኦርቶዶክስ ልሁን፣ ኤቲስት ልሁን፣ ፓጋን ልሁን፣ this is my business። እኔ ለዶክተር ሻውል አድርሱለት ብቻ እኔን አትንኩኝ። መብቶ በቃ የራሳችሁ ጉዳይ። እኔ ፐርሰናላይዝ ካደረጋችሁ ዶክተር ሻውልንም አታክ ማድረግ እችላለሁ። ጋይ በቃ እንደዚህ ካለ it's okay። እኔ እርሱ ነው አይደለም እኮ እርሱ ጸጋ ብቻ ነው። እርሱ ነፃ ፍቃድ ነው። እርሱ ሲሳይ አይደለም። በቃ ሲሳይም እንዴ ዩ ጋይስ እኔ ኮርስ አይደለም እኮ እኔ በፍጹም እርስ ልሆናችሁ አይገባም። በቤታችሁ እዚህ የሆነ ሐሳብ ተነስቶ ያልሆነ እንትን ከተባለ አይ ብላችሁ የራሳችሁን ትምህርት ማስተማር። እኛ ነፃ ፍቃድ ስንል ከታች ያላችሁ ቅዱሳን ክርስቲያኖች እኛ ምንለው እንደዚህ ነው ብላችሁ ማስተማር እንዴ። እኔ እኮ ዶክተር ሻውል እኮ ሲስ አንድ ላይ መልስላችሁ። ሲስ ቤት የሚገቡ አንድ ላይ መልሳ ሲስ አንድ መልሳ ወንጌል አማኞች ሲሳ ቤት የምትገቡ ወንጌል አማኞች ለመፈመስ ነው ለሚሉት ምንድን ነው ያንተ ቤት ያፈምሳል እንዴ? ሲስ እኛ ሲያሰድበን ሪፖርት ሲያስደርግብን ነው እኛ የከረምነው። ቲክቶክ ቀኑን ሙሉ ላይ ውለሽ ጊዜሽ ከመበላት ውጪ እንትን ከማለት ውጪ የሚገኝበት ምንም አይነት ጥቅም ቤሳ ቤስቴ የለም። እግዚአብሔር አንተ ቤት በመግባታችን ተወገዝን እንጂ ማን ያፈምሰን? የራሴ ቢዝነስ አለኝ፣ የራሴ ስራ አለኝ፣ የራሴ እንትን አለኝ። በቃ አለቀ ፔሪድ። እኔ በነፃነት እንድትወያዩ እንጂ የኔን ስም ያለ አግባብ እንትን የሚል ሰው ግን በግል ከመጣብኝ እኔ በግል ሄዳለሁ። ሐሳቡን ይሞግቱ ይትሶኬ ችግር የለም፣ ምንም ችግር የለበት። ሐሳብ መሞገት ይቻላል። ሲሳይ ቤት የተነሳው ነገር እንደዚህ ነው ምናምን ብሎ እንትን ማለት ተገቢ እንትን ነገር ነው። ከዛ ውጪ ግን ሲሳይ በዚህ ወጥቶ ሲሳይ በዚህ ወርዶ ከተባለ ይሄ እንትን አያከባብረን። ዩ ጋይስ እንደዚህ ከተባለ አያከባብረን። እነሱ የፈለገውን ይበሉ፣ አንተ ምን ጨነቀ? ምክንያቱም አንተ እድሉን አመቻችተህ ጥሩ እንትን መድረክ ነው ያዘጋጀኸው። ገባ? ሁሉም መጥቶ እንዲናገርበት እዚህ ጋር እንጂ እንዳልከው ምንም ቤተሰብ ስት የሚገኝበት አይደለም። ጊዜ ሙሉ ላይ ቡለሽምን ጊዜሽ ተቃጥሎ እንደምትወጪ ትክክል፣ እውነት ነው። እና እድሉን አመቻችተህልን እንደውም በጣም ነው ማመስገን ያለባችሁ ሁላችሁም። ጌታ እግዚአብሔርን በጣም ማመስገን ያለባችሁ። እግዚአብሔር ይባርክ ነው ማለት ያለባችሁ። ልጁን ገባችሁ? ጊዜውን ሰጥቶ ይሄን ከፍቶ አገናኝቶ የእግዚአብሔር ቃል ሰው እንዲወያይ እንዲሰበክ ነው ያደረገው። መከባበር እኮ ነው ያልቻልነው። ቮይስ መከባበር እኮ አልቻልንም። አንዱ ለአንዱ ክሬዲት መስጠት አልቻለም። አንድ ሰው ለአንድ ሰው ክሬዲት መስጠት አልተቻለም። ማለት ክርስትና ወዴት ሄደች? ከኔ ወንድሜ ይሻላል፣ ከኔ ይልቅ ወንድሜን ወደፊት ይብጣል። በመንፈሳዊ ዘርፍ ሽልማት ስጠብቅ በየቀኑ ስድብ ቲክቶክ አዋርድ ላይ እንዴት የሆነ ቪዲዮ ሰርቼ ቲክቶክ ላይ ያለ ኮንቴንት እኮ ነው። እንደ አንድ ኮንቴንት መግባት ትደርሳለህ። አዋርድ ላይ በቀጣዩ አይቀርም እንዴ ስጠብቅ በየቀኑ ቅጥቃጣ በየቀኑ የፍቅር ይወዱሃል፣ ጥሩ ልጆች አይመስልም? በአገልግሎት መወቀሱ እኮ ክብር ነው። አንዳንዴ እንደ እንትን ብቻ አትየው። አይ ዩ ጋይስ እኔ ኦልሬዲ በጣም ከብሩሃል በጣም ነው የሚወዱ እነሱ እኮ እንደውም ስትቀልድ ነው በቃ ደስ የሚላቸው። ገባ ረታችን አላቦችም በየቀኑ እንደ እንትን እኮ ሲለጥፉ ነው ሙሉ። ኤኒዌይ ሄኖክ እንዴት ነህ? ደህና ነህ ሄኖክ? ወዬ እንዴት ነህ? ደህና ነህ? አማን ነው። ሰላም ናችሁ? እግዚአብሔር ይመስገን። ምንድን ነው ውይይት አለ ወይስ ቤት ከፍተሃል ዛሬ? እንዴት አልገባኝም። ፊድባክ ምናምን እየተቀበልክ ነው ወይስ እንዴት ነው? ምንድን ነው የምታወሩት? አልገባኝም። እኔ ተፋቱኝ እያልኩ ነው። አሁን በጠዋቱ አስቼ ቤት እኔ ሲረግጡኝ ነበር እነ ዶክተር ሻውል። እኔ ተፋቱኝ እሱ ለዛ ለምን እንትን ትሰጣለህ? ዶክተርም አሉ ኢንጂነሩም ተናገሩ፣ ማንም ብናገር አንተ ምን አገባህ? ብቻ አንተ እንደ መካከለኛ ሆነ ማወያየት ከሆነ ስራ በቃ ማወያየቱ ላይ መቀጠል ነው ያለብህ። አሁን ሰሙ
ፕሮቴስታንት ነኝ እያለ የኦርቶዶክስን ትምህርት ነው እያስተማረ ያለው። ገባ? እንደዛ የምታረግ ከሆነ አንተ ፕሮቴስታንት ሆነ የኦርቶዶክስን ትምህርት ዲፌንድ እያደረግክ ከሆነ እሱ ችግር ሊሆን ይችላል። ግን በነፃነት ሰው ኦርቶዶክሳውያን አንተ ቤት ገብቶ እንትን ሳይሉ ፕሮቴስታንቶችም ሁሉም አለ በነፃነት እንዲያው እንትን ሀሳባቸውን እንትን እንድሉ ከሆነ ለምንድን ነው የምትወቀሰው አንተ? እኔ ግራ ገባኝ እኮ ነው እኮ እኔ ግራ የሚገባኝ እነሱ የሚፈልጉት እኮ እናውቀዋለን እኮ ኦርቶዶክሳውያንን አስገብቶ እንስደባ አይነት ጫወታሉ። የእነሱ የፖለቲካ እኮ የታወቀ ነው። በጣም ቲክቶክ ላይ ከርመናል 4-5-3 ከኮቪድ እኛ ቆየን እኮ ሲሆን በጣም እኮ ሰልችቶናል። እንደዛ ነው ሀሳባቸው፣ እንደዛ ነው። እኛ እኮ ሰኔ እኮ ልጅ ባይዘው ልጅ ቲክቶክ ያለሽ ሲሆን ምናልባት እንትን ቲክቶክ ላይ ከመጣሽ ቅርብ ጊዜ መሰለኝ። ይኸውልሽ እኔ ቤት መክፈት የጀመርኩት ተደጋጋሚ ጊዜ እንትን ብያለሁ። ኦርቶዶክሲያን እኔ በዚህ ጉዳይ ማናቸውንም ወቅሳለሁ። እኔ የራሴ ምልከታ ነው። ኦርቶዶክሲያንም ወንጌል አማኞችን ቤታቸው ለምሳሌ የሆነ ርዕስ ይከፍቱና ኦርቶዶክሲያን ወንጌል አማኞችን ያስገባሉ። ከዛ በኋላ የውይይት ሁኔታው ቦልድሊ ነው የምናገረው፣ ጥሩ ባልሆነ መልኩ ይቋረጣል። ወንጌል አማኞች የሚከፍቱና የሆነ ነገር ይሆናል። ለምን አንድ ገለልተኛ ቤት ለምን አያስፈልግም? ይሄ ነገር እኮ በገለልተኛ ቤት ሞዴሬት ተደርጎ አንዳንዴ ቢያወሩ ብዬ ነው የከፈትኩት። ሁለቱም ጋር በዚህ ጉዳይ እኮ የምንወቅሳቸው ነገር አለ። ከዛ አንጻር ነው እና ያንን ዲቴሉን ይቀርና በዛ እኛ ራሱ ረጅም ጊዜ ቆይተን የከፈትነው እንጂ እኔ በሰላም እኮ ሌላ ቤት የሚወያዩ ከሆነ እኔ ምንም አያደርግልኝም። እኔ አልከፍትም። ምን ያደርግልኛል? ቲክቶክ ምንም ጥቅም የለውም እኮ ዩ ጋይስ ምንም ጥቅም የለውም። አስረስ አሁን በጣም ይኸውልህ እስልምና ላይ የሚሰራ አንድ በጣም የማደንቀው እንትን አለ፣ አስረስ የሚባል ሰውዬ አለ። 2-3 አንበሳ እንኳን ማውረድ አልቻሉም። የሚገርም ነገር 2-3 አንበሳ እንኳን በየቀኑ ብታወርዱለት ለዚህ ልጅ አንበሳው ቀርቶ ሰላሜን በሰጡኝ። አስረስዬ እንዴት ነህ? አሁን ትክክለኛ ማንነቱ ይገለጥ ኦርቶዶክሳዊ ወንድማችን ተፍሲሳይ ኦርቶዶክሳዊ ወንድማችን ማንነቱ ይገለጥ ማለት ነው። ይሁን ምን አስጨነቀህ እንዴ? ምን ችግር አለው? መልካም ቀን ቅዱሳን ሲስ አመሰግናለሁ። ቻው ለማለት ነው ዝም ብዬ እንዳለው። መልካም ቀን ሁላችሁ። አፍረስ ገና እንደገባ ቤቱን ረበሽከው እንዴ? አንቺ ፓፕቻ ፒስ እንዴት ነሽ? አረ ፓፓ ሂውመርሽ በጣም እየከበደ ነው። በጣም ይሄ እንዴት ነው ጋይስ? አላስተዋላችሁትም? የሆነ ሂውመሩ ይሄ ቀልዱ ምናምን ሰምሃው ዳርክ ነገር እየሆነ ነው። ከኔ ጋር ውሎ እንደዚህ ነገር አልተማረም። ይወንድ እሱ ሰው ከባድ ነው። ከእብድ እስከ ህንድ የቀረው የለም። ከእብድ እስከ ህንድ የቀረው የለም። ይሄ አይባልም እኮ እንዴ! ሲሻ ኤኒዌይስ ኧረ ከአንተ ሆነ ኧረ እኔ የለሁበትም እንደዚህ አይነት ነገር ውስጥ ካለ በእውነት እንዴ እኔ ኬት እንደሚያመጣውም አላውቅም። በአካል ስንገናኝ እኮ እንዲህ አያወራም። ሲጀመር ካሁን በኋላ አኩ ለማይለኝ ሰው ምላሽ አልሰጥም። ያ የምን አባት ስድብ አሳየኝ። እሺ አንተሽ ማለት ነው። ኮመንቱ አኩ በአኩ ሆነ እድሜ ለጽዮን ግብዣውን ተውኮ እንዴ ጾም ሳይገባ አይሻልም? ማነው ጾም ሳይፈታ በፊት አይሻልም? ከጾም ከወጣም በኋላ እንታው ጥሬ ምንም ለማላቆሱ በቤት በኩል አድርጌ እንዴት ይመጣል እንዴ? ትናንት ወይ ብሮስኪ ተመልሻለሁ። ወይ ትናንት እየተወያያችሁ ነበር አልከኝ።
አዎ በጣም አመሸን እኮ ዶክተር ናኦል መጥቶ በጣም አመሸን። በጣም ደስ ይላል። ሌላ ደግሞ ሌላ ጣፈ እንደ አለቀልኛት። አንተሽ ፓፓ ምን አልሽ? ኧረ ተው ተው ግንባርህን በመቤቴ ምንድን ነው? እናንብበው ነው? ያው አንብበው ግን ረዘም ይላል። እሺ በትናንትናው ጽሁፌ ዙሪያ ለሚሰማ በሽታ የቀረበ ጽሁፍ። ኦኬ ዩሲ ነች። እሺ ጥቂት ረዘም ያለ ጽሁፍ ነው። በትዕግስት አነቡ ዘንድ ግብዣይ ነው። የሰከነ ውይይት ከማድረግ ይልቅ በውይይት መሃል 10 ጊዜ እናንተ ሉትራውያንና ካልቪናውያን መናፍቅ ናችሁ እያለ በየንግግሩ መሃል ጉሮሮ እስኪነቃ መድገም የማይሰለቸው ወንድማችን እንደው ውይይቱ ላይ እናተኩር ብለን እንጂ እንደ ቤተ እምነት ማስተማሪያችንን እናገር ከተባለ የኦርቶዶክስ ተዋሕዶ ትምህርት ነው እያልክ በዚህ ቲክቶክ መድረክ የምትናገረው ትምህርት ገሚስ ፔላጊዮሳዊ ነው። ስለዚህም የድነት ትምህርታችሁ ስህተት ነው፣ ሐሰተኛም ያደርጋችኋል ብል ይህን ሂስ ገልብጦ ለጴንጤቆስታውያን ነው የተነገረው በሚል አቅጣጫ ለማስቀየር እጅግ ሲደክም አየሁ። ስለ እኔው ነው እንዴ? አንተ ራሴውን ታሰድበኛለህ እንዴ? አንትሽ ምንድን ነው? እንዲህ ተጀመረ። ጣጣ የለውም። ምንም ሳልነግርህ ጉዳዩን እኔም አንተ የሆነ ነገር አስብል ፌስቡክ ላይ ይዛችሁ ትሄዳችሁ እንዲህ አረዛ እኔ በሌሉበት መድረክ ላይ ዛ ቴሌ ማነው ፌስቡክ ላይ እየተሰጠፈ ነው መሰለኝ። እሺ ያው የተለመደ የቲክቶክ ፖለቲክስ ነው በሚል የተናገርኩት ሀሳብ ጴንጤቆስጣዊ ወንድሞቻችን የማይመለከታቸው መሆኑን በማስረጃ ለማስረዳት ሞክሬያለሁ። ስለዚህም ላም ባልዋለበት እንዲሉ ለጴንጤቆስጤ ወንድሞቻችን ያልቀረበን ሂስ ገልብጦ እሺ እንደዛ በሚል እሺ ከላይ ወደ ላይ ልመለሽ በሚችል ደረጃ አርሜኒያውያን መሆናቸው ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ጴንጤዎችን ይመስለኛል። እሺ ይህ በወንጌላውያን ክርስትና ማዕቀፍ ውስጥ የተከበረና ሲከበር ይኖረ ወደፊትም የሚከበር ትራዲሽን ነው። ምክንያቱ ደግሞ ግልጽ ነው። ይህን የምለው እንደሚታወቀው ዘመነ ተሐድሶ ይዞ የመጣቸው የአስተምህሮ ትሩፋቶች 5ቱ ብቻዎች አርሜኒያ አስተምህሮ የሚቀበል በመሆኑ ነው። ስለዚህም አርሜኒያዊነት የገሚስ ፔላጊዮሳዊነት ሽታ የሌለው አንዱ የፕሮቴስታንት ትራዲሽናችን ነው። ልድገመው፣ አርሜኒያዊ አስተምህሮ በወንጌላውያን ክርስትና የሚከበር ትራዲሽናችን ነው። ይህ በእንዲህ እያለ ከጥቂት ቀናት በፊት ባጋራሁት አንድ ጽሁፍ ሁሉም ማለት ባይቻልም አንዳንድ በሀገራችን የሚገኙ የጴንጤቆስጤ ቤተ እምነት የድነት ማስተማሪያ ሰነዶቻቸው በአግባቡ ስላልተፈተሹ ያለ አምላክ ጸጋ በፈቃዴ ነው የዳንኩት የሚል የገሚስ ፔላጊዮሳዊ ገለጣዎች ስለሚታይባቸው እርምት ይደረግ ዘንድ ለመሪ አረባክን ላንብበው እንዴ ምንድን ነው ይሄ ሰውዬ? እሺ አሁንም እሺ አሁን የተወሰነ ተቆረጠ። እሺ እሴቶች መካከል እንግዲህ ብዬ ጀምሮ አንዱ ቆይ ጠብቅ፣ በቃ ይኸው ጴንጤቆስጤ የሚለው ድረስ አንብብና ይቀጥላል። እሺ ለመሪዎች ያቀረብኩት ምክረ ሀሳብ እንደተለመደው ከአውድ ውጭ ተወስዶ መላው የጴንጤቆስጤ ማህበረሰብ በሐሰት እምነት ውስጥ እንዳለ ሲቀርብ ሰማው። ይገርማል። ኧረ ቀጥል እባክህን አታስቁመኝ። ይህ ምን ይገርማልን? ከየትም ፈልግ አንተሽ ይህ ብሎ ነበር። ይገርማል አለና ይህ ቤተት የሚያስተምር ቤት አለው ቤቶች መካከል አንዱ ሀቀኛ ሰልፍ ክሪቲክ መሆኑ ነው። እሺ አንዴ የተሳተ ነገር ቢያይ በስነ ፕሮቴስታንቲዝም ዝም አይልም። እንዲህ አይነት ነገር ፕሮቴስታንቱ ሰፈር የለም። ስለዚህም ስህተት ነው ብሎ ያመነበትን ይገመግማል፣ ደግሞም ይተቻል፣ ደግሞም በማህበራዊ ሚዲያ ያጋልጣል። ለዚህ ደግሞ ከብዙ ዓመታት ስንሰራው የነበረ የሐሰት ነቢያትና ሐዋርያት እንዲሁም የሐሰት መምህራን የማጋለጥ ስራ በቀዳሚ ተጠቃሽ ናሙና መሆን ይችላል።
ሌሎች የሃይማኖት ቤተ እምነቶች በየመጽሐፍቶቻቸው በተለይ ገድላቸው እንዲሁም በአውደ ምሕረቶቻቸው የሚያስተላልፉት ትምህርት ከሚገኙበት ቤተክርስቲያን ይፋዊ አቋም ጋር ሲጋጭ ለእውነት ብቻ ወግኖ ከማረም ይልቅ የመደባበቅ እና የመሰወር አለፍም ሲል ግልጽን ስህተት ዓይንን ግንባር ያድርገው ብሎ የመካድ አዝማሚያ ሲያደርጉ ማየትና መስማት የተለመደ ነው። የሚቀላቸው በውስጣቸው ያቀፏቸው እልፍ ምንፍቅናዊ ስነ ጽሁፍና ስብከቶችን ማረም አይደለም። የሚቀላቸው ለግለ ሂስ ወይም ሰልፍ ክሪቲክስ የቀረበን ጽሁፍ ከተነገረበት አውድ ውጭ በመጥቀስ የቲክቶክ ፖለቲክስ መስራት ነው። አየህ፣ ይህ ሐቀኛ ውይይት ለማድረግ እንደሚከብዳቸው አይነተኛ ማሳያ ነው። ይህ ሐቀኛ ውይይት ለማድረግ እንደሚከብዳቸው አይነተኛ ማሳያ ነው። ይህ ማለት ግን እጅግ ጥቂት የግለ ሂስ ጥረቶች የሉም ማለት ግን አይደለም። ነገር ግን ከስህተቱ ስፋት አንጻር በቂ አይደለም ለማለት እንጂ ብዬ ጨርሻለሁ። ባለን የኦርቶዶክስ ክርስቲያን ስር ምንድን ነው አያልቅም እንዲህ በጌታ በኢየሱስም እንዲህ እስቲ ቀጥ መውጫሽ በዕቅበተ እምነት አገልግሎት ወደ 10 ዓመት ገደማ እንደቆየ ሰው በአጭር ጊዜ የተቀላቀልኩትን በሃይማኖት ቤቶች መካከል የሚደረግ የቲክቶክ ውይይት ስመለከት በአብዛኛው ብስለት የጎደለው በቲፎዞ የሚመራ ስድብና ዘለፋ የሚበዛው ለመታረም ክፍት ልብ የሌለው ነጥብ ለማስቆጠር ብቻ ምንድን ነው የሚለው ከፍ አድርጎ አንትሽ በጌታ እስቲ ነጥብ ለማስቆጠር ብቻ በሚክለፈለፍ ጨለምተኛ ፖለቲካ የተሞላ የሐቀኛና የአስተማሪ ምሁራዊ ውይይት ሽታ የሌለበት ውይይት ሆኖ አግኝቼዋለሁ። ይህ በሽታ መጠኑ ይለያይ እንጂ በሁሉም ቤት ያለ በሽታ ነው። ለሁሉም የሃይማኖት ቤት ወንድሞች የምመክረው ምክር ቢኖር እሺ፣ የበሰለ ውይይት ገና አልጀመራችሁምና ወደዚህ ውይይት ምንድን ነው የሚለው? ወደዚህ የውይይት ልዕልና ትመጡና እንመጣ ዘንድ ወንድማዊ ምክሬ ነው። ለምን መጥቶ አያሳየንም ታዲያ? ማለት ጥሩ ፓርት ውስጥ የምስላችሁ ማለት እናንተ ወደዛ ልዕልና አደጉና እንምጣ ከሚሆን መጥቶ እስቲ ያለውን አይነት ውይይት ያሳየን እና ደግሞ እኛም ደግሞ የምርም እንደዚህ በፖለቲክስ ያበድን ምናምን ሰዎች እንደሆነ ግልጽ ያደርግልን። እኔ በጣም አስቸጋሪ የሚያደርገው ነገር ምንድን ነው? እውነቱን ለመናገር ካልቪኒስቶችና ሉተራኖች መናፍቃን ናቸው እያልኩኝ እሱ እንዳለው ደጋግሜ የምናገር አይደለሁም። ግን ሉተራኖቹና ካልቪኒስቶቹ ስህተት ውስጥ እንዳሉ ግን እናገራለሁ። ብዙ ጊዜ ፎር ሰም ሪዝን መናፍቅ ምናምን የሚለውን ቃል ብዙ ጊዜ ልጠቀመው እችላለሁ እንደ ሁኔታው፣ ግን ብዙ ጊዜ አልጠቀመው። አስተውላችሁ ከሆነ ማለት ነው። ሰዎችንም ዝም ብሎ እንደዚህ የሚያረቅ ምናምን